እንግዲህ በዚህ ሰዓት በተለያዩ የሀገራችን አካባቢዎች ያሉ መረጃዎችን ወደ እናንተ የማደርስ ይሆናል። ከኮረም እስከ ወለጋ እንዲሁም ደግሞ በአማራ ክልል በተለያዩ አካባቢዎች ያሉትን አውደ ውጊያዎችና ዝርዝር የግንባር መረጃዎች እንደዚሁም ደግሞ ፖለቲካዊ እና ዲፕሎማሲያዊ መረጃዎችን የአፍሪካ ቀንድ መረጃዎችን ጭምር በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ሀሳብ አስተያየቶችን እየላካችሁ ስለሆነ በእጅጉ አመሰግናለሁ። እንደዚሁም ደግሞ ለሚዲያ ስራ ያግዛሉ እንዲሁም ደግሞ በአጠቃላይ ባለው የፖለቲካና ኃይል አስተላለፍ ላይ የተሰሩ ጥናቶችንም እየላካችሁልኝ ስለሆነ በእጅጉ አመሰግናለሁ። ካሁን በፊት እንግዲህ ወለጋ አካባቢ የሚኖሩ አማራዎችን በተመለከተ በአዲስ አበባ ዩኒቨርሲቲ ጥናት ያቀረቡ የአካባቢው የኦሮሞ ተወላጆች እና አሁን ላለው ደግሞ አጠቃላይ ማህበረሰባዊ ቀውስ መነሻ የሆኑ ጽሁፎችንም አድርሳችሁኛል። በእጅጉ ነው የማመሰግነው። ሌሎችም እንደዚሁ በንጽጽር የተሰሩ ጥናታዊ ጽሁፎችንም አድርሳችሁኛል። በእጅጉ አመሰግናለሁ። የብሔርተኝነቱና የኃይል አስተላለፍ ላይ አዳዲስ ወጣቶች ጥናቶችን እያደረጋችሁ መሆኑን እንደዚሁ እና ሰሞኑን በተለያዩ ዓለማት በሚገኙ ጋዜጦችም ያሳተማችሁ መሆኑን እንደዚሁ ልካችሁልኛል። አይቼ መለስባቸዋለሁ። ወደ መረጃዎቹ ሄዳለሁ። እንግዲህ በዚህ ሰዓት ያስኳቸው መረጃዎች በተለያዩ አካባቢዎች አሉ። ዝርዝር የግንባር መረጃዎችን አካተዋል። ሰሞኑን እንግዲህ በተደጋጋሚ አድማጭ ተመልካቾችም እንዲሁም ደግሞ ወቅታዊ ጥያቄዎች ተብለው ሲቀርቡ የነበሩትንም አንዳንዶቹን የሚመልሱ ውሳኔዎችም እየተሰሙ ነው። ከፋኖ በኩል እንግዲህ ፋኖ ትግል መገምገም አለበት የሚል ጠንከር ያለ ሀሳብና አስተያየት ከተለያዩ አቅጣጫዎች እየመጣ ነው። ከዚህ አንጻር እንግዲህ የተለያዩ ቀጠና ያሉ የፋኖ መሪዎች ወደ እነዚህ ተግባራት መግባታቸውን የሚያሳዩ መረጃዎችም እየወጡ ነው። እነዚህን ጨምሮ ሌሎች መረጃዎችን በቅደም ተከተል አደርሳችኋለሁ። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ይችላላችሁ። ከነዳጅ ጋር በተያያዘ እንደዚሁ አሁን ተደጋጋሚ አስተያየቶችን አድርሳችሁኛል። እንዲሁም ደግሞ የቤት እና የጣራና የግድግዳ ግብር በሚል በተለያዩ ከተሞች መንግስት ከወትሮ በተለየ ሁኔታ ግብር እየጣልና እያሰቃየን ነው የሚልና አሁን ካለ ኑሮ ውድነት አንጻር እንደዚሁ ከፍተኛ ግብርና ተጨማሪ የተለያዩ ክፍያዎች በመንግስት በመጠየቃችን ለከፋ ኑሮ ውድነት ተጋልጠናል የሚሉ አስተያየቶች በተለይ በኦሮሚያ ክልል ምንነታቸው የማይታወቁ እንደዚሁ ገንዘብ የመሰብሰብ በሚሊሻዎች ማስገደድ በአዲስ አበባ እንደዚሁ ከከተማ የመሬት ግብርና ከቤት እና ከጣራና ግድግዳ ግብር ጋር በተያያዘ በተመሳሳይ በአማራ ክልል በተለያዩ ከተሞች እነዚህን አድርሳቸዋል። እንግዲህ ወደፊት ቅሬታዎቻችሁ በአግባቡ ይቀርባሉ። የተደራጁ ቅሬታዎችን ስትልኩልኝ አመሰግናለሁ። ያው እንግዲህ ለእናንተ ወደፊትም ቢሆን ድምፅ መሆን የሚዲያው ተቀዳሚ ተግባር ነው። የትኛውም ቅሬታዎቻችሁ እንዲሁም ደግሞ እንዲደርሱ የምትፈልጓቸውና ድምፅ የሚሆኑባቸው ጉዳዮች ካሉ ትልኩ ትችላላችሁ። አሁን በቀጥታ ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ በአማራ ክልል ዋግኽምራ ዞን ኮረም ከተማ የህወሓት ታጣቂዎች አንድ አሰቃቂ ድርጊት ፈጽመዋል። ሌሊቱን የህወሓት ታጣቂዎች የፈጸሙት አሰቃቂ ድርጊት ምንድን ነው የሚለውን የሚያሳይ መረጃ ነው ወደ እናንተ የማደርሰው። እንግዲህ የህወሓት ታጣቂዎች በገቡባቸው አለማጣ ከተማ፣ አለማጣ ወረዳ፣ ራያ ባላ፣ ራያ አለማጣና ኮረም ወፍላና ዛታ አካባቢዎች የተለያዩ ግፍና ሰቆቃዎችን እየፈጸሙ ነው የሚገኙት። ከነዚህ ሰቆቃዎች ዛሬ የተሰማው እጅግ አሳዛኝ ነው። በኮረም ከተማ የህወሓት ታጣቂዎች አሰቃቂ ግድያ ፈጽመዋል። ኮረም ከተማ ሰብሃላ ተብሎ የሚጠራው ቀበሌ ኗሪ የነበረች ድርባ ሞገስ በአሰቃቂ ሁኔታ ከ3 ዓመት ህፃን ልጇ ጋር በታጣቂዎች በጥይት ተደብድባ ተገድላለች። እንግዲህ ከሌሊቱ 6 ሰዓት ተኩል ወደ ድርባ ሞገስ መኖሪያ ቤት ያቀኑት የህወሓት ታጣቂዎች ድርባ ሞገስን ከ3 ዓመት ታዳጊ ልጇ ጋር በ8 ጥይት ደብድበው ገድለዋታል። አሰቃቂ ግድያ ነው። በተኛችበት ህፃን የ3 ዓመት ልጇ ጋር ነው እንግዲህ በአሰቃቂ ግድያ የተፈጸመባት። ከዚህ ጋር በተያያዘ እንግዲህ ታጣቂዎቹ ድርባን እየገደሏት ቀደም ብሎ የወለደቻትን ልጅ በተመለከተ እና ስለዚህ ጋር በተያያዘ ፕሮፓጋንዳ እንድትሰራ ተጠይቃ ለትግራይ ሚዲያዎች ፈቃደኛ ባለመሆኗ ነው እንግዲህ ልጇን የወለደችው ከአማራ ልዩ ኃይል አባል ነው በቀጠናው ስምሪት ላይ በነበሩበት ጊዜ። ስለዚህ በልዩ ኃይል ተደፍሬ ነው ልጅ የወለድኩት የሚል ለሚዲያ መግለጫ ስጭ፣ ከጥላቶቻችን ልጅ ወልጃለሁ ተገድጄ ብለሽ ለሚዲያ መግለጫ ስጭ ተባለች። እሷ ደግሞ አስገድዶ መድፈር አልተፈጸመብኝም የወለድኩት በፍቅር ነው በሚል ምላሽ ሰጠች። እንግዲህ ቃለ መጠይቅ አልሰጥም በማለቷ የተቆጡ ታጣቂዎች ናቸው ይህንን ግድያ የፈጸሙት። ከዛ ቀደም ብሎ እንግዲህ የእሷ ወንድምም ያው እንግዲህ የአማራ ብልጽግና በአካባቢው አስተዳደር ነበረበት ጊዜ የኮረም ከተማ ከንቲባ ጽህፈት ቤት ኃላፊ ነበር ወንድሟ። አሁን የህወሓት ታጣቂዎች አካባቢ መዋቅር ሳያፈርሱት
ከሱ ጋር በተያያዘም እንግዲህ ቤተሰቦቻችሁና እናንተ አማራ ነን በሚል አማራነትን ታቀነቅናላችሁ፣ ከጥላቶቻችን ልጅ ወልደሻል፣ ልጅሽም የጥላቶቻችን ልጅ ነች በሚል አሰቃቂ ግድያ እየፈጸሙት ይሄ ነው እንግዲህ በታሪክ የምንሰማው ሳይሆን አሁን ፊት ለፊት እየተደረገ ያለ ነው። እንግዲህ ህወሓት ታጣቂዎች ራያ ምን እያደረጉ ነው፣ ኮረም ምን እያደረጉ ነው፣ ወልቃይትስ ቢመለሱ ምን ያደርጋሉ የሚለው እንግዲህ ይሄ ትልቅ ማሳያ ነው። እንግዲህ በታጣቂዎቹ ድርባ ሞገስን የገደሏት በ8 ጥይት ደብድበው ነው። እንግዲህ ወንድሟም ዘካሪያስ ይባላል የከንቲባ ጽሕፈት ቤት ኃላፊ ነበረ። የተገኘው መረጃ እንደሚያሳየው ግድያውን ሲፈጽሙ ታጣቂዎቹ በትግረኛ ከጥላቶቻችን ወልደሻል፣ ልጁም የጥላቶቻችን ነው እያሉ ተሰባስበው ሌሊት ተኩስ ሩምታ መክፈት ነው የገደሏት። እንግዲህ ወደ አካባቢው መረጃውን ማረጋገጥ የምትችሉ ካላችሁ የቤተሰቦቿን አድራሻ ልታገኙ ትችላላችሁ። ሌላው እንደዚሁ የማያባራ ግፍና ሰቆቃ እየተፈጸመበት ያለው አካባቢ በአማራ ላይ ወለጋ ነው። ዛሬ ወለጋ ከሰዓት በኋላ ምን አለ የሚለውን በተመለከተ በተለይ ኪረሙ ወረዳ በሁለት አቅጣጫ መከላከያ በአንድ አቅጣጫ፣ በሌላው አቅጣጫ ደግሞ የኦሮሞ ጸጥታ ኃይል የሚባለው የልዩ ኃይል ኮማንዶ፣ የፖሊስ፣ የኮሬ ነገያ እንዲሁም ደግሞ የረጲዮላ እና የጋቸና ሲርና ተብሎ የሚጠራው አጠቃላይ የጸጥታ ኃይል በሁለት አቅጣጫ የአማራ ገበሬዎችን ትጥቅ ለማስፈታት ዘመቻ እየተደረገ ነው ያለው። ኪረሙ ወረዳ ባጊን፣ ወፍጭ፣ መንደራ፣ ቡና ወንዝ፣ መርጋ ጅሬኛ ተብሎ የሚጠሩት አካባቢዎች እነዚህ ወደ አባይ ሸለቆ ከፍተኛ የሆነ ወታደራዊ ዘመቻ እየተደረገ ነው። ይህን ዘመቻ እያደረገ ያለው መከላከያ እንደሆነ ነው የአካባቢው የዓይን እማኞች የሚገልጹት። ዘመቻው በከባድ መሳሪያ የታገዘ ነው። በተለይ መርጋ ጊሬኛ ወደ አባይ ሸለቆ ከፍተኛ የሆነ ወታደራዊ ዘመቻ እየተደረገ ነው። ዘመቻውን እንግዲህ ከፍተኛ ጉዳት አስከትሏል። ዘመቻው መንደራ በሚባል አካባቢ በርካታ ኃይል ተሰማርቶ ጉዳት አድርሷል። በተቃራኒ አቅጣጫ ደግሞ ወደ ነቀምት አቅጣጫ፣ ይሄ በአባይ አቅጣጫ ነው የመጀመሪያው። በነቀምት አቅጣጫ ደግሞ ቦቃ፣ ነጮ፣ ውልማይ፣ ወልዴሳ፣ ደቢ በተባሉ መንደሮች ደግሞ እንደዚሁ የኦሮሚያ የጸጥታ ኃይል የሚባሉት የልዩ ኃይል ኮማንዶ፣ ጋቸና ሲርና፣ ረጲዮላ፣ ቄሮ ሰራዊት በጋራ በአካባቢው ላይ ዘመቻ እያደረጉ ነው የሚገኙት። በሁለቱም ግንባር እንግዲህ የደረሰው ጉዳት ሰፊ መሆኑን መረጃ ምንጮች የገለጹት በዝርዝር አልታወቀም። ሆኖም ግን ቦቃ በተባለ ቦታ ላይ ቀድሞ የገባ የጋቸና ሲርናና የኦሮሞ ልዩ ኃይል ኮማንዶ ከፍተኛ ጉዳት ማስተናገዱን ተከትሎ መከላከያውን ተጨማሪ ኃይል ወደ አካባቢው አንቀሳቅሷል። በአካባቢው እንግዲህ ራሳቸውን እየተከላከሉ የሚገኙ የአማራ ገበሬዎችን ትጥቅ ለማስፈታት የገባው የጋቸና ሲርና ልዩ ኮማንዶና ረጲዮላ ከፍተኛ ጉዳት አስተናግዶ አሁን በዚህኛው ግንባር ከቦቃ ቀጠና መከላከያ መግባቱን የተሰማው። በርካታ የአማራ ገበሬዎች ቦቃ ተብሎ የሚጠራው አካባቢ ህፃናትና ከብቶችን እየነዱ ወደ አሊ ቀበሌ እየሸሹ መሆኑን የሚያሳይ ቪዲዮና የተንቀሳቃሽ የቪዲዮና የምስል ፎቶግራፍም እንደዚሁ ከቦታው ደርሷል። ከቦታው እየደረሰ መረጃ የሚያሳየው ከዚህ አካባቢ ነው። በተለይ ወለማይና ቦቃ ዛሬ ረፋድ 12 ሰዓት ጀምሮ አካባቢውን ለቀው ወጥተዋል የተባሉ በርካታ የአማራ አርሶ አደሮች ቁጥራቸው 1200 ይደርሳል ነው የተባለው። እንግዲህ ሌላው አሳዛኝ ደግሞ ይህንን ፕሮፓጋንዳ የኦህዴድ ብልጽግና ገጾች ከቦቃና ወልማይ የኦሮሞ ገበሬዎች እየተፈናቀሉ ነው በሚል ፎቶግራፉን እያዘዋወሩት ይገኛሉ። እውነታው ግን የአማራ ገበሬዎች ናቸው ከቦቃ ከተብሎ ከሚጠራው አካባቢና ከቡና ወንዝ አካባቢ ተፈናቅለው ወደ ሌላ ቦታ እየሄዱ ያሉት። ወለጋ ያለው ሁኔታ ይህንን ነው የሚመስለው። ፖለቲካዊ መረጃዎችን በመሃል ሁለት ፖለቲካዊ መረጃዎችን ላድርስ። አንደኛው ምርጫ ቦርድ በጌታቸው ረዳ ለሚመራው ስምረት ፓርቲ ክልላዊ ፓርቲነት ሙሉ እውቅና መስጠቱ ዛሬ ከወጡ የፖለቲካ እና የፓርቲ መረጃዎች መካከል ይገኝበታል። ከዚህ ጋር በተያያዘ እንግዲህ ጌታቸው ረዳ በትግራይ የክልላዊ ፓርቲ ሆኖ እንዲንቀሳቀስ ፍቃድ የሰጠው የስምረት ፓርቲ ፕሬዝዳንት መሆኑ ቀደም ብሎ እንግዲህ መዘገቡ ይታወቃል። ሌላው ምርጫ ቦርድ ከዚህ ጋር በተያያዘ 2018ን የምርጫ ጊዜ ሰሌዳ ይፋ አድርጓል። በኢትዮጵያ ውስጥ ሚዲያዎችም ሰዎችም ትኩረት ከማይሰጧቸው ክስተቶች መካከል አንዱ ምርጫ ነው። እንዲሁም ደግሞ የምክክር ኮሚሽን የሚባሉት ጉዳዮች ያው እንግዲህ ምን ለውጥ ላያመጡም በሚል ሰዎች ትኩረት የማይሰጧቸው ጉዳዮች ናቸው። በተለይ ዘንድሮ ምርጫ እንግዲህ በፓርቲዎችም በህዝቡም በሚዲያዎችም ፍጹም ትኩረት ያልተሰጠው ነው። ሆኖም ግን አብይ አህመድ ይህንን ምርጫ በማድረግ
ህጋዊ መንግስት ነን ማለት ፍላጎታቸውን ይዘው አሁን በተለያዩ አካባቢዎች እንደዚሁ የእጅ ስራ የሆኑ ፓርቲዎችንም እንዲሁም ደግሞ ያየለ ጫሚሶ አይነት ፓርቲዎችን ወደ ምርጫ ማስገባት ምርጫውን እንዲያጅቧቸው የማድረግ እንቅስቃሴዎች ናቸው ያሉት። ምርጫ ቦርድ ይፋ ባደረገው የጊዜ ሰሌዳ መሰረት ግንቦት 24 ቀን ምርጫ ይደረጋል። ሰኔ 4 2018 ዓ.ም አጠቃላይ ምርጫ ውጤት ይፋ ይደረጋል። እንግዲህ ምርጫው አሁን ጀምሮ ያው ይታወቃል። ወደ ሌሎች መረጃዎች ሲሄድ ደግሞ ወደ ስማዳ የሚወስደን መረጃን ማስከትለው ደቡብ ጎንደር በስማዳ ይሰድ በተባለ ትምህርት ቤት ላይ በተፈጸመ የቡድን መሳሪያ ድብደባ ትምህርት ተቋርጧል። ተማሪዎች ለጥቂት ከጉዳት ተርፈዋል። ህዳር 29 2018 በአካባቢ የተሰማራው የመንግስት ኃይል ማርያም አፋፍ ተብሎ ከሚጠራው ቦታ ወደ ትምህርት ቤቱ የቡድን መሳሪያዎች ድብደባ በማድረግ ጉዳት አድርሷል። በትምህርት ቤቱ ላይ ይሄ ጉዳት ክስተቱ እንግዲህ በመምህራንና በተማሪዎች ላይ ከፍተኛ ድንጋጤ ፈጥሮ ነበረ። በዚህ ተማሪዎች በጩኸት እንዲሁም ደግሞ መምህራኖቹን በዋይታ ትምህርት ቤቱን ለቀው ወጥተዋል። ለጊዜው በሰው ላይ የደረሰ ጉዳት የለም። በትምህርት ቤቱ ግንባታና ጣራ ላይ ግን ጉዳት መድረሱ ነው የታወቀው። ሌላው መረጃችን ወደ መተማ የሚወስደን ነው። በምዕራብ ጎንደር መተማ ማለዳ ጀምሮ እስከ ረፋት ድረስ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በሌሊት ከገንዳ ውሃ ከተማ በመነሳት ወርቃምባ ተብሎ በሚጠራው ቦታ ፋኖን ከበባ ውስጥ በማስገባት ጥቃት የከፈተው የመንግስት ኃይል ከፋኖ በተሰጠ አጸፋ ምላሽ ከፍተኛ ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። ፋኖ ከበባ ሰብሮ መውጣቱን የገለጹት የመረጃ ምንጮች በዚህ የእጅበጅና የጨበጣ ውጊያ ከፍተኛ ጉዳት ደርሷል። በሁለቱም በኩል ጉዳቶች ደርሰዋል። ረፋት ድረስ ወርቃምባ ተብሎ የሚጠራው ወንዝ አቅራቢያ ድረስ ያልተነሱ አስከሬኖች ተመልክተናል ይላሉ የመረጃ ምንጮች። ወደ መተማ ገንዳ ውሃ ሆስፒታል እንደዚሁ በርካታ ቁስለኞች ከመንግስት በኩል ወደ ሕክምና ተወስደዋል። በውጊያው እንደዚሁ መሳሪያዎችም እንደዚሁ በፋኖች ገብተዋል። በሁለቱም በኩል ጉዳት አለ። 4 ሰዓት ድረስ ውጊያ እንደነበር የመረጃ ምንጮቹ ገልጸዋል። እንግዲህ በቀጥሎም የጉዳት ከደረሰ በኋላ ወደ አካባቢው እንደዚሁ ተጨማሪ ኃይል ስለመንቀሳቀሱ የወጡ መረጃዎች ያሳያሉ። ወደ ማዕከላዊ ጎንደር በለሳ ስንሄድ በለሳ እና ደቡብ ጎንደር ሊቦ ከምከም መስመር ባጅ ተብሎ በሚጠራ ቦታ ተከታታይ የከባድ መሳሪያ ድብደባ እየተደረገ እንደሆነ ከረፋት ጀምሮ የወጡ መረጃዎች ያሳያሉ። ወደ አካባቢው የገባው መንግስት ኃይል የዙ 23 የሞርተር የድሽቃ ድብደባ እያደረገ ይገኛል። ወደ ተለያዩ ቦታዎች እንደዚሁ አዳፍኔ ድብደባ ነው የሚያደርገው የመንግስት ኃይል። የደረሰው ጉዳት በዝርዝር አልታወቀም። ለከባድ መሳሪያና ለቡድን መሳሪያ ድብደባዎቹ ግን የተሰጠ ምንም አይነት ያጸፋ ምላሽ የለም። ህዳር 25 2018 ወደ ሚካኤል ደብር ከ5 አቅጣጫ የገባው የመንግስት ኃይል በአራት ቀበሌዎች ላይ የጦር ወንጀል በአርሶ አደሮች ላይ እየፈጸመ ነው። የቤት ለቤት ፍተሻ በሚል መሳሪያዎችን የአርሶ አደሮችን እየወሰደ ይገኛል። ድብደባም እንደዚሁ ደግሞ ከድብደባ ያለፈም እንደዚሁ አስገዶ መድፈርም ጭምር መፈጸሙን የመረጃ ምንጮች ገልጸዋል። ዛሬም እንደዚሁ በዚሁ ቀጠና ወረብ ተብሎ ወደሚጠራ አካባቢ ጉላና እና ወረብ ተብሎ የሚጠራው አካባቢ ለአንድ ሰዓት የቆየ ውጊያ መደረጉን የመረጃ ምንጮች ገልጸዋል። ወደ ወረብ አካባቢ አሁንም የዙ 23 ድብደባ እየተደረገ ነው። እንግዲህ አካባቢውን የምታውቁት መረጃውን ልታረጋግጡ ትችላላችሁ። በሌላ መረጃ እንግዲህ የፋኖዎች የተለያዩ ተግባራትን ለማከናወን ስራዎችን እየሰሩ መሆናቸውን የሚያሳዩ መረጃዎች ወጥተዋል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና መግለጫ አውጥቷል። በወቅታዊ ጉዳይ ላይ ባወጣው መግለጫ ከዛሬ ከህዳር 30 ጀምሮ የማጥራትና የማብቃት ተግባራትን እንደሚያከናውን በመግለጫው አሳውቋል። እንግዲህ ከዛሬ ጀምሮ በማጥራትና በማብቃት ህልውናችን እናረጋግጣለን በሚል መሪ ቃል ወደ አደረጃጀታዊ ንቅናቄ በይፋ መጀመሩን አሳውቋል። በዚህ መግለጫም እንግዲህ ስልጠናን ጨምሮ በህዝብ አስተዳደር፣ በፋይናንስ አስተዳደር፣ በሰራዊት ማደራጀት፣ በሌሎች በተመረጡ ሀገራዊ ጉዳዮች ላይ በተዘጋጁ ሰነዶች ላይ ለአባላት ለአመራር ስልጠና መስጠትና ወጥነት ባለው መልኩ ለግዳጅ ብቁና ንቁ ኃይል ለመፍጠር ይህንን ንቅናቄ ጀምሬያለሁ ብሏል። ሌላው በውስጥ መረጃ መሰረት በመመርኮዝ ሰርጎ ገብ እና ጥገኞችን የማጥራትና የመግራት ስራዎች ይሰራሉ። እስከ ታችኛው መዋቅር ድረስ የሚቀጥል ይሆናል ብሏል። እንግዲህ ከአረመኔው ጠላት ጋር ትስስር ፈጥረው በመስዋዕትነታችን ላይ የግል ጥቅማቸውን ለማረጋገጥ የሚሰሩትን እጆችን እናርማለን፣ እናስተካክላለን፣ እንመነጥራለን ሲልም በመግለጫው አስታውቋል። ብዙ ጊዜ እንግዲህ
ካሉት ግፊቶችና ከሚቀርቡ ቅሬታዎች መካከል ፋኖ ውስጣዊ አደረጃጀቱን ያጥራ የሚለው ነው። ሌላው ከውጭም ከውስጥም ትግሉን ለማዳከም የተዘረጉ ኔትወርክ ወይም ደግሞ ትስስሮችን እነዚሁን እንበጣጥሳለን የሚል መግለጫ አውጥቷል። ማስረሻ ሰጤ የተባለ ግለሰብ ፋኖን ወክሎ እንደገባና የሰላም ስምምነቶች ተብለው በየአካባቢው ሌላው በሰላም ስምምነት እንዲገባ እየተደረገ ያለው ቅስቀሳ እኛን የማይወክልና ድርጅታችን የማያውቀው እንደሆነ ልታውቁ ይገባል ሲልም እንደዚሁ ጥሪ አቅርቧል። ሌላው በንጹሃን ወገኖች ላይ የመንግስት ወታደሮች እየፈጸሙ ያለውን ጥቃት የፋኖ ቤተሰቦች ናቸው በሚል በንብረት ላይ የሚፈጽሙትን ማውደም፣ በሰዎች ላይ የሚፈጽሙትን ግድያ፣ አጠቃላይ ጦር ወንጀል ለማስቆም አጸፋዊ እርምጃ ለመውሰድ የወትሮውን ተግባራችን አጠናክረን እንቀጥላለን ብሏል። እንደዚሁም ደግሞ በአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ፋኖ ምኒልክ ዕዝ ዓመታዊ ድርጅታዊ ስብሰባ በማድረግ የትግሉን ወቅታዊ ሁኔታ መገምገሙን ባወጣው መግለጫ ገልጿል። በሌላ መረጃ እንግዲህ ከዚህ ከአደረጃጀት ጋር ለውጥ ወታደራዊ መረጃዎች በተያያዘ ዜና እንደዚሁ እንግዲህ ወታደራዊ ግምገማ ማድረጉን የአደረጃጀቶች ለውጥና አስተዳደራዊ እርምጃዎችን መውሰዱንም አሳውቋል። በዋናነት እንግዲህ የኦዲት ቁጥጥር ወታደራዊ ፍርድ ቤቶችን ጨምሮ ወታደራዊ እና የፖለቲካ አደረጃጀቶችን እንዲሁም ደግሞ የጽህፈት ቤት አደረጃጀቶችን ይፋ አድርጓል። በዚህም መሰረት እንግዲህ ፋኖ ምህረት ወዳጅ አሁንም ሰብሳቢ ሆኖ ቀጥሏል። ከዓመታዊ ግምገማ ሄኖክ አዲሴ ምክትል ሰብሳቢና የፖለቲካ ጉዳዮች ተጠሪ እንዲሁም ደግሞ ወታደራዊ አዛዥ ፋኖ ድርሳን ብርሃኔን በማድረግ ወታደራዊ ፖለቲካዊ አደረጃጀቶች ጽህፈት ቤቶችን ጨምሮ እንግዲህ በበርካታ ሹመቶችን ድልድሎችን ይፋ አድርጓል። እንግዲህ ያው በፋኖ ትግል ውስጥ መደረግ ያለበት እንደዚህ አይነት ወቅታዊ ግምገማ ነው የሚሉ አስተያየቶች ሲቀርቡ ነበር። ለዚህ ምላሽ በሚሆን መልኩ ለአንድ ሳምንት የተደረገ ግምገማ መጠናቀቁን ነው የገለጸው። ፋኖ ዘመነ ካሴም እንደዚሁ በአራት ጉዳዮች ላይ ጥሪ አቅርቧል። በማህበራዊ ሚዲያዎች ላይ በተሰራጨው ጥሪ በአራት ጉዳዮችን ወደ አራት ምሰሶዎች ላይ አተኩረን እንስራ ሲል ጥሪ አቅርቧል። አንደኛው የማያቋርጥ የኃይል ግንባታ ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቅ። ሁለተኛው ደግሞ እውቀትን ማዕከል አድርጎ ዓለምን በልኩ ለመረዳትና ተፈጥሮን ለመረዳት እንደዚሁ የማያቋርጥ እውቀትን መሻት። ሶስተኛው ጠንካራ ኢኮኖሚ መገንባት፣ ያለ ጠንካራ ኢኮኖሚ ጠንካራ ፖለቲካ መስራት ስለማይቻል። ሌላው ደግሞ እንግዲህ መንፈሳዊ የሆነ ጥሪ ነው። ፈሪሃ እግዚአብሔር የሞራል ልዕልናን መገንባትና መንፈሳዊ ልዕልናን ማረጋገጥ ይገባናል። በዚህ ላይ አተኩረን እንስራ ሲል ጥሪ አቅርቧል። ወደ ግንባር መረጃዎች እቀጥላለሁ። ወደ ግንባር መረጃዎች ሲቀጥል ወደ ጋይንት የሚወስድን መረጃ አስከትላለሁ። ክምር ድንጋይ ወደ ጥጥራ አገረገነት ተብሎ የሚጠሩ አካባቢዎች በሌሊት ከተንቀሳቀሰ የመንግስት ኃይል ጋር ዛሬ ለ2 ሰዓታት የቆየ ረፋድ አካባቢ ውጊያ ተደርጓል። በውጊያው የደረሰው ጉዳት በዝርዝር አልታወቀም። ሰሞኑን በዚህ ቀጠና እንደዚሁ እንግዲህ ተከታታይ ውጊያዎች ሲደረጉ ነው የቆዩት። በተለይ በዛጎች አገረገነት፣ መገንጠያ፣ ጥጥራ፣ ውሃ ምድር፣ ጉና፣ ጉሃ፣ ታጥሮበር በተደረጉ ተከታታይ ውጊያዎች እንደዚሁ ከፍተኛ ወታደራዊ ኪሳራዎች መድረሳቸው ይታወቃል። ከዚህ ባሻገር ዛሬ በነበረው ውጊያ እንደ ፋኖ መረጃ ምንጮች እንግዲህ ከ11 በላይ መንግስት ወታደሮች ጉዳት ደርሶባቸው ከአገረገነት ወደ ክምር ድንጋይ የመንግስት ኃይል ተመልሶ ወጥቷል የሚሉ መረጃዎች ናቸው ያሉት። ሌላው መረጃችን ወደ ጎንደር ከተማ የሚወስደን ነው። በጎንደር ከተማ የተጣለው የእንቅስቃሴ ገደብ መነሳቱን የከተማው ፖሊስ አዛዥ አስታውቋል። የሰዓት እላፊ ገደቡ ሙሉ በሙሉ ለሰዎችና ለተሽከርካሪዎች መነሳቱ ነው የተገለጸው። እንግዲህ ይሄ እስካሁን ድረስ ተጥሎ የነበረው የተሽከርካሪዎችም የሰዎችም እንቅስቃሴ ያለ ገደብ 24 ሰዓት መሆኑ ተገልጿል። ከዚህ ጋር በተያያዘ እንግዲህ ሊነሳ የሚገባው ጥያቄና በተደጋጋሚ ዘገባዎች ሲቀርብ የነበረው ጉዳይ የጎንደር ከተማ ሰዓት እላፊ ገደብ ውስጥ በነበረችበትና በኮማንድ ፖስት ይመራ በነበረበት ወቅት በርካታ እገታዎች፣ የሌሊት አፈናዎች፣ ግድያዎች፣ የመሳሪያ ኮንትሮባንድ ጋር የተያያዘ በርካታ ወንጀሎች ሲፈጸሙ ቆይተዋል። እነዚህ ድርጊቶች እንግዲህ በየቀኑ ሪፖርት ሲደረጉም እንደዚሁ ደግሞ መነጋገር የሆኑ የህፃናትን ግድያና እገታን ጨምሮ የተለያዩ መረጃዎች ሲወጡ ነበር። ከተማው በኮማንድ ፖስት እና በሰዓት እላፊ ገደብ ውስጥ ሆኖ ማንም ሰው የመንቀሳቀስ መብት ወይ ደግሞ መንቀሳቀስ በማይችልበት ወቅት የተፈጸሙ ወንጀሎችን በተመለከተ ግን አሁንም ምርመራ የሚያስፈልጋቸው ጉዳዮች አሉ። ከዚህ ጋር በተያያዘ በየጊዜው የሚወጡ መረጃዎች የኮማንድ ፖስት በሚመራው ከተማ የእንቅስቃሴ ገደብ በተጣለበት ከተማ የተፈጸሙት ወንጀሎች ማን ነው የፈጸማቸው የሚለው አሁንም ተደጋግሞ የሚነሳ ነው። ከዚህ ጋር ለማስታወስ ያክል አብዛኞቹ ወንጀሎች ጀርባ የሚሊሻ፣ የፖሊስ፣
የአድማ ብተና የመከላከያ አባላት እንዳሉባቸው መረጃዎቹ ያሳያሉ። ለምሳሌ አዘዞ በተደራጁ ሚሊሻዎች ይህንን ይፈጽማሉ። ጠዳ ጨምሮ አዘዞና አካባቢው እንደዚሁም ደግሞ 18 እና አካባቢው የአድማ ብተና አባላት ይህንን ሲፈጽሙ እጅ ከፍንጅ ተይዘዋል። ከዚህ ጋር በተያያዘ እንግዲህ ከእገታና ከነፍስ ግድያ በተለይ ህፃናትንና እናቶችን ጭምር ማገትና መግደል ጋር በተያያዘ የፖሊስ አዛዥ ጨምሮ 141 የሚሊሻና የፖሊስ አባላት በቁጥጥር ስር መዋላቸው ይታወቃል። ስለዚህ ከተማው ውስጥ አስቸኳይ ጊዜ በነበረበት ጊዜ፣ ኮማንድ ፖስት በነበረበት ጊዜ፣ የሰዓት እላፊ ገደብ በነበረበት ጊዜ የተፈጸሙት ወንጀሎች ማንም ሰው መንቀሳቀስ በማይችልበት ትጥቅ ይዞ በማይንቀሳቀስበት ጊዜ የተፈጸሙት ወንጀሎች ማን ነው የፈጸማቸው የሚለው ጉዳይ ህዝቡ ሊያውቀውና ግልጽ ሊሆንለት የሚገባ ጉዳይ ነው። እንግዲህ የሰዓት እላፊ ገደብ የጸጥታው ስለተሻሻለ አንስቻለሁ ያለው አካል ከዚህ ጋር በተያያዘም ይህን ጥያቄዎች ሊያስተናግድ የሚገባ ይሆናል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ አፍሪካ ቀንድ መረጃዎች ነው የሚሄደው። የአፍሪካ ቀንድ መረጃዎች መካከል እንግዲህ በዛሬው ዕለት መነጋገሪያ ከሆኑ መረጃዎች መካከል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ በዛሬ ጠዋት ገብተዋል። ኢሳያስ አፈወርቂ የልዑካን ቡድናቸውን ያስከትለውና ይዘው ዛሬ ማለዳ ሪያድ አየር ማረፊያ አርፈዋል። በንጉሳውያን ተርሚናል የሳውዲ ልዑላንና ባለስልጣናት አቀባበል አድርገውላቸዋል። ኢሳያስ በሪያድ በሚኖራቸው ቆይታ ከልዑል አልጋወራሹ ጋር እንዲሁም ደግሞ ከጠቅላይ ሚኒስትር ቢን ሰልማን ጋር ይነጋገራሉ ተብሎ ነው የሚጠበቀው። ይህም ጉብኝት እንግዲህ ከባለፈው ከኤርትራ ጉብኝት ጋር ከካይሮ ጉብኝት ጋር ምን ያገናኘዋል የሚል ጉዳዮችን እዚህ ላይ አብሮ ማንሳት ያስፈልጋል። ኤርትራ ሳውዲ አረቢያ ጋር የቀይ ባህር ጓድ የሚል ጥበቃ የጋራ ኃይል ለማቋቋም ተደጋጋሚ ጥረቶች ሲደረጉ ቆይተዋል። ውይይቶችም ሲደረጉ ቆይተዋል። ይሄ ጓድ የቀይ ባህር ጥበቃ ጓድ የሚባለው በተናጠል እና በቡድን ሳውዲ አረቢያ፣ ግብፅና ኤርትራን ጨምሮ ሌሎቹ ሀገራትን ያካተተ አንዳንድ ጊዜ ደግሞ በኤርትራና ሳውዲ አረቢያ በተደጋጋሚ የተነጋገሩበት ጉዳይ ነው። 2003 ዓ.ም ከዚህ ጋር በተያያዘ ውይይቶችና የቀይ ባህር ሀገራትን ጨምሮ ትብብር መነጋገራቸው ይታወቃል። በዚህም 12 ነጥብ ያላቸውን አቋሞች እንደዚሁ ከቀይ ባህር አንጻር እንደዚሁ ማንሳታቸው ይታወቃል። እንግዲህ ኢሳያስ አፈወርቂ በአንድ ወር ውስጥ ለሁለተኛ ጊዜ ነው እንግዲህ በትልልቅ ጉብኝት ሲያደርጉ ባለፈው ወደ ግብፅ ካይሮ ለ5 ቀናት ቆይታ አድርገው መመለሳቸው ይታወቃል። አሁን ደግሞ ረዘም ላሉ ቀናት ወደ ሳውዲ አረቢያ ሪያድ መግባታቸው ይታወቃል። ይሄ ከቀይ ባህር ፖለቲካና እንደዚሁም ደግሞ ኢትዮጵያ ከያዘችው ወቅታዊ የባህር በር ጉዳይና የአሰብ ጉዳይ አንጻር ምን ያገናኘዋል የሚለውን እንግዲህ ወደፊት በፖለቲካዊ ውጤቶቹ የሚታይ ነው የሚሆነው። ሌላው ኤርትራን የተመለከተም እንደዚሁ ሌላ መረጃ ወጥቷል። ኤርትራን በተመለከተ በግብፅ የሚኖሩ ኤርትራውያን እንደዚሁ ያለ በቂ ምክንያትና በይፋ ባልተገለጸ ምክንያት ከግብፅ ኤርትራውያን መባረራቸውን ቢቢሲ ይዞ ወጥቷል። ከ150 በላይ ኤርትራውያን በይፋ ባልተገለጸ ምክንያት ከሀገሯ ማባረሯን ግብፅ ገልጻለች ሲል ቢቢሲ ይህንን እንደዚሁ ከኤርትራውያን መስማቱንም ጨምሮ ዘግቧል። ኤርትራውያኑ ከካይሮ ወደ ተለያዩ እስር ቤቶች ተወስደው ታስረው ከቆዩ በኋላ ነው እየተባረሩት ብሏል ቢቢሲ። እንግዲህ በተለይ የዲፖርት ወይም ደግሞ በግዳጅ ከሀገር ማባረር ጉዳይ በሴቶችና በሴቶች ላይ እያነጣጠረ ነው። እንዲሁም ደግሞ ፈቃድ ባላቸውም ጭምር ላይ ያነጣጠረ እንደሆነ የገለጸው ቢቢሲ እናትና ልጅን ጭምር የለያየ ውሳኔ ነው እየተወሰነው። እናት ዲፖርት ተደርጋለች፣ ህፃን ልጅ ግን በካይሮ ቀርቷል። እንግዲህ ይህንን በተመለከተ በተለይ ባለፈው በሱዳን የተቀሰቀሰውን ጦርነት ተከትሎ በርካታ ኤርትራውያን ወደ ግብፅ ለሶስተኛ ሀገር ስደት ከገቡ በኋላ በካይሮ ያለው አጠቃላይ ሁኔታ የኑሮ ውድነት፣ የገንዘባቸው የመግዛት አቅም መዳከምን ተከትሎ በርካታ ስደተኞች በመኖራቸው ነው በሚል ግብፃውያን ተደጋጋሚ ቁጣ ያሰማሉ። ከዚህ ጋር በተያያዘ እንግዲህ ኤርትራውያንንም እንደዚሁ በአልኮል እና በተለያዩ ንግድ እንዲሁም ደግሞ በአለባበስ ምክንያት እንደዚሁ ሲከሷቸው ነው የቆዩት። በኤርትራውያንና በግብፅ መካከል የለየለት የቡድን ጠብም እንደዚሁ ተከስቶ የኤርትራ ኤምባሲ ጣልቃ ገብቶ ጉዳዩን ስለማስቆሙ እንደዚሁ ቢቢሲ ገልጿል። ከኤርትራውያን ጋር በተያያዘ ሰሞኑ እንደዚሁ ኖርዌይ፣ ስዊድን፣ ጀርመን፣ እስራኤል አሁን ደግሞ አፍሪካዊቷ ግብፅን ጨምሮ የኤርትራውያን ስደተኞች ላይ የተለያዩ ውሳኔዎችን እያስተላለፉ ነው የሚገኙት። ኖርዌይ ከኤርትራ መንግስት ጋር ግንኙነት አላቸው ያለቻቸው እንደዚሁ የመኖሪያ ፈቃድ እንደምትነጥቅ ገልጻለች። እንዲሁም ደግሞ ስዊድን ደግሞ በስዊድን የሚገኘው የኤርትራ ኦርቶዶክስ ቤተክርስቲያን ከመንግስት ጋር
ግንኙነት አለው በሚል እንደዚሁ ለቤተክርስቲያኑ ይሰጥ የነበረው ድጎማ እንዲቆም ወስናለች። እስራኤልም በተመሳሳይ እንደዚሁ በደቡብ እስራኤል ቀጠና ስደት ጥገኝነት ጠያቂ ኤርትራውያንን በግዳጅ መመለሷ፣ ጀርመን ደግሞ እንደዚሁ በእርስ በርስ ግጭቶች ጋር በተያያዘ እንደዚሁ ጥብቅ ቁጥጥር እያደረጉ መሆናቸው ነው የተገለጸው። በተደጋጋሚ የወጡ ዘገባዎች ለሰዓት ከተለያዩ አካባቢዎች ማሰባሰቢያ ያስኳቸው መረጃዎች እነዚህ ነው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ